ሰላም እንዴት ከረማችሁ? ድንች ሰላም ናችሁ? እንዴት ናችሁ? ሰሞኑን ጥሩ ሁኔታ ላይ አልነበርኩም። በጣም ብዙ ህይወት ፈተና ገጥሞኛል። ይህን ብዬ መግለጽ አልችልም። ምናልባት ሊያሰናብቱኝ ይሆናል ብዬ አሰብኩና ነፍሴ በጣም ተጨነቀ። እናቴን ያባታል እንደዚህ ሁሉ እንደዚህ ባዶነት ተሰምቶኝ ያውቃል። በጨንቀን በጣም ይጨንቃል። ክርስቶስ አምላክ የማይለውጠው ታሪክ የለም። ታሪክ ይለውጣል። እኔም ታሪክ ለውጠው በህይወት ያቆየኝ አምላክ አሁን ታሪክ ይለውጣል ብዬ አምናለሁ። ተስፋችን ናቸው ማለት በቃ አልቻልኩም። ጉልበቴ ራደ፣ አቅሜ ራደ። በቃ ጥንካሬ ጠፋ። ሰውነቴ በጣም ይቀጠቅጥብኝ። መቆም መቀመጥ ሁሉ አቃተኝ። ምን ማድረግ እንዳለብኝ ባረክ። ጋዜጠኛ መቅደስ ደበሳይና ዘማሪት ሶፊያ ሽባባው በሐሳብ ተቃርኖ በከባድ ሁኔታ ተፋጠጡ። የዚህ ሁሉ መነሻ የሆነችው አርቲስት ገነት ንጋቱ ናትም። ገነት ንጋቱ ከሰዓታት በፊት በእንባና እጅግ በከፍተኛ ስሜት ውስጥ ሆና እባካችሁ ይቅርታዬን ተቀበሉኝ፣ ከባድ የአእምሮ ቀውስ ውስጥ ገብቻለሁ፣ መተኛት መቀመጥ አቅቶኛል ስትል በአንድ ቪዲዮ ተከስታለች። አርቲስቷ ምን አይነት እጅግ አሳዛኝ መልእክት አስተላለፈች? የህዝቡስ ምላሽ ምን ይመስላል? ጋዜጠኛዋና ዘማሪዋ ያቃረናቸውና እስከ መጣላት ያደረሳቸው የገኒ ጉዳይስ ምንድነው ሚለውን ጉዳዩን ሰፋ አድርገን በዝርዝር እንነግራችኋለን። ገነት ንጋቱ ሊያሰናብቱኝ ይችላሉ ያለችው ከምን የመነጨ ይሆን? ገነት ንጋቱ ሊያሰናብቱኝ ይችላሉ ያለችው ከምን የመነጨ ይሆን? እንደዚህ በአንድ ሌሊት የባዶነት ስሜት ተሰምቶኝ አያውቅም፣ እጅግ በጣም ጨንቆኛል ብላ ለሁለተኛ ጊዜ ቪዲዮ ሰርታ የለቀቀችውንና የዘማሪዋንና የጋዜጠኛዋን መቅደስ ደበሳይ ዱላ ቀረሽ ጠብ አክለን የምንነግራችሁ ይሆናል። ገነት ንጋቱ የለቀቀችውን የይቅርታ ቪዲዮ ተመልክቶ ተመልካቾችን ከሁለት ጎራ ያከራከረውን ሐሳብ አጠናክረን ይዘናል። ሰላም እንደምን ቆያችሁ? በአገር ውስጥም በውጭም ያላችሁ ውድ የጎጆ ሾው ቤተሰቦቻችን፣ ቻናላችን ለእናንተ ውድ ቤተሰቦች አዝናኝ፣ አስተማሪ እንዲሁም አዳዲስና ወቅታዊ ጉዳዮችን ወደ እናንተ ተደራሽ የሚያደርግ ቻናላችን ነው። ተቀዳሚ ምርጫችሁ ስላደረጋችሁን እያመሰገንሁ ቪዲዮን ላይክ፣ ሼር፣ ሰብስክራይብ አድርጉ። እንዲሁም የለቀቅናቸው ቪዲዮዎች ደግሞ በቀጥታ እንዲደርሳችሁ የደወል ምልክቷን በመጫን አብራችሁን እስከ ፍጻሜው ቆዩ። የተወዳጁ አርቲስት ነፃነት ወርቅነህ ነፂ ድንገተኛ ህልፈትን ተከትሎ የጥበብ ቤተሰብና አድናቂ በሐዘን ድባብ በሰጡት በዚህ ወቅት አርቲስት ገነት ንጋቱ ከሰዓታት በፊት ባጋራችው የቲክታክ ቪዲዮ በማህበራዊ ሚዲያ ላይ ሌላ መነጋገሪያ አጀንዳ ሆኗል። ገነት በቪዲዮ ላይ ከወትሮ በተለየ መልኩ በእንባ ታጅባና እጅግ ተሰብራ የታየች ሲሆን በገጠማት ከፍተኛ የአእምሮና የነፍስ ጭንቀት ምክንያት እስከ መጨረሻው ሊያሰናብቷት እንደሚችሉ በመፍራት ነፍሷ መፈተኗን በግልጽ በእንባ ታጅባ ተናግራለች። እንደዚህ ባዶነት ተሰምቶኝ አያውቅም፣ በጣም ይጨንቃል ያለችው አርቲስት ገነት በህይወቷ ላይ የገጠማት ከባድ ፈተና ከአቅም በላይ እንደሆነባትና ሰውነቷ መቆጣጠር በማትችለው መልኩ እንደሚንቀጠቀጥ ስታስረዳ ታይታለች። ይህ የአርቲስት ገነት ንጋቱ የኑዛዜና የንስሐ ቪዲዮ በማህበራዊ ሚዲያ ተጠቃሚዎች ዘንድ ሰፊ የሐሳብ ክፍፍልና ፍጭት ፈጥሯል። በአንድ በኩል አርቲስቷ በጽኑ የሚኮንኑና በድርጊቷ በጣም የተከፉ ወገኖች እየተወነች ነው ይህች አስመሳይ ብለው ሲገልጿት ይታያሉ። እነዚህ ወገኖች በሰው ሞት በእንደዚህ ሐዘን ላይ እንዴት እንደዚህ ትተውናለች? ለገንዘብና ለቪዲዮ ስትል ያደረገችው በመሆኑ መቼም ቢሆን ይቅር አንላትም የሚሉ ጠንከር ያሉ አስተያየቶችን እየሰነዘሩ ይገኛሉ። በተለየ አውቆ ያጠፋና ሳያውቅ ያጠፋ የሚደረግለት ይቅርታና ሁኔታ ይለያያል የሚለው መከራከሪያ ገነት የፈጸመችው ትልቅ ስህተት በቸልተኝነት አሊያም ባለማወቅ የተፈጠረ ሳይሆን ሆን ተብሎ የተሰራ ነው ለሚሉ ሰዎች ዋነኛ መሞገቻ፣ በሌላ በኩል ደግሞ የሰው ልጅ ከስህተት የሚነጻ ባለመሆኑ ይቅርታን መቀበል ደግሞ ትልቅነት ነው እያሉ
በርካታ አስተያየቶችንና ሐሳቦችን እየሰነዘሩ ነው። ሰው ከስተት ብረት ከዝገት ከቶ የማይቀር ነገር ነውና የሰው ልጅ ስተቱን ካመነ ዝቅ ብሎ በጸጸት ይቅርታ ከጠየቀ ይቅር ማለት የሰው ልጅ ባህሪ ነው። እኛም ከፈጣሪ ጋር ይቅር ብለንሻል እያሉ ለአርቲስቷ የሞራል ድጋፍ እየሰጧት ይገኛሉ። አትጨነቂ፣ እግዚአብሔር ይቅር ባይ ነው። ራስሽን አዋርደሽ ዝቅ አድርገሽ መተሻልና እኛም ይቅር ብለንሻል በማለት ቪዲዮ ላይ የታየውን ስብራትና የጤና መታወክ የተመለከቱት ደጋፊዎቿ ከትችት ይልቅ መጽናናት እንደሚያስፈልጋት እየገለጹ ይገኛሉ። እንደ ጠቅላላ የአርቲስት ገነት ንጋቱ ቪዲዮ በማህበረሰቡ ዘንድ በይቅርታ በስህተትና በሐዘን በኢትዮጵያ ጥልቅ የሆነ ሞራሎችን ቀስቅሷል። የአርቲስቷ መረበሽና መቆም መቀመጥ አቃተኝ ማለቷ የጉዳዩን አሳሳቢነት ቢያሳይም በህዝቡ ዘንድ ያለው ቅሬታ ሙሉ ለሙሉ አለመርገቡ ግን አሁንም የተለየ ሰጣ ገባዎች ይታያሉ። ይህ ክስተት በማህበራዊ ሚዲያ ዘመን የቃላት ስህተት ድርጊት ክብደቱ ምን ያክል እንደሆነ ደግሞ ትልቅ ስህተት ትልቅ ትምህርት የሰጠ ሆኖም አልፏል። እናም አርቲስቷ ከጥቂት ሰዓታት በፊት ያጋራችውን የይቅርታ ቪዲዮ ላይ ያብራራችው ሰፊ ጉዳይ ባይኖርም መረበሿንና መጨነቋን እናቷን በጠና እንደታመመችባት እጅግ ፍርሃትና ጭንቀት ውስጥ እንደሆነች ቪዲዮውን አጋርታለች። በዚህም ምንም እንኳን ስህተት ብትሰራም ረጅም ጊዜ የገነባችው ስም ላይ አመድ ብትነሰንስም ከዚህ በላይ እንድትጎዳ ማድረግ የለብንም። አሁን ይቅርታዋን ልንቀበል ይገባል። ምንም ቢሆን የልጆች እናት ናት። ከዚህ ቀደም የሰራችውን በማሰብ ይቅር ልንላት ይገባል በማለት ሐሳባቸውን እያንሸራሸሩ ይገኛሉ። አርቲስቷን ከዚህ ሁሉ ጭንቅና መከራ ውስጥ የከተታት ቪዲዮ የአርቲስት ነጻነት ወርቅነህ ህልፈት በተሰማ በሰዓታት ውስጥ ዩቲዩብ ላይ ጭና ባጋራችው ቪዲዮና ለኮሜዲያን ደረጃ ኃይሌ በቀጥታ በመደወል ስለ ነጻነት ህልፈት ያልተገቡ ጥያቄዎችን በመጠየቅና ያለ ኮሜዲያን ደረጃ እውቅና በደቂቃዎች ውስጥ የስልክ ንግግራቸውን ቀጥታ ዩቲዩብ ላይ በመጫኗ ነው። ነገር ግን አሁን ላይ ያንን ቪዲዮ ከዩቲዩብ ገጿ ላይ አውርደዋለች። በትላንትናው ዕለትም የይቅርታ ይዘት ያለው ደብዳቤ አጋርታለች። ዛሬ ደግሞ በእንደዚህ ያለ ስሜትና ነፍስን በሚረብሽ መልኩ ውስጥ ሆና ሊያሰናብቱኝ ይችላሉ። እንደዚህ አይነት ባዶነት በህይወቴ ላይ ተሰምቶኝ አያውቅም፣ በጣም ጨንቆኛል እያለች በከባድ እንባ ውስጥ ሆና ቪዲዮ አጋርታለች። የምንወዳችሁ የጎጆ ቤተሰቦች የገኒን ይቅርታ እንዴት ተመለከታችሁት? እስኪ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። የገኒን ጉዳይ በተመለከተ በመቅደስ ደበሳይና እንዲሁም በዘማሪት ሶፊያ ሽባባው መካከል የተነሳው ትልቅ ሰጣ ገባ ትልቅ መነጋገሪያ ሆኗል። ሶፊያ ሽባባው በደቡብ አፍሪካ ባህል ውስጥ ያለን ይቅርታ በማንሳት በኢትዮጵያ ውስጥ ይቅርታን የመቀበል ባህል እጅግ ዝቅተኛና የወረደ ነው በማለት ገልጻለች። ሶፊያ በሀገራችን የይቅርታ ታላቅነት ማህበረሰቡ ገና ስላልተገነዘበ ሰው ይቅርታ ከጠየቀ በኋላ መልሰን መላልሰን ጥፋቱን እያገዘፍን እንወቅሳለን። ገነት ንጋቱ ጠንካራ የልጆች እናት፣ ቀና አመለካከት ያላትና ታታሪ ሴት ናት በማለት ስለ ጥንካሬዋና ስለ ስብዕናዋ ምስክርነት በአጽንኦት ሰጥታለች። ይሁን እንጂ ይህ የሶፊያ ንግግር በማህበራዊ ሚዲያ ተጠቃሚዎች ዘንድ ይበል ብለው ሐሳቧን የደገፏት እንዳሉ ሁሉ ከፍተኛ ወቀሳና ትችት ማስከትሎባታል። አንዳንድ አስተያየት ሰጪዎች ሶፊያ የኢትዮጵያን ባህል ከደቡብ አፍሪካ ባህል ጋር ማነጻጸሯ በመቃወም የኢትዮጵያን ባህል እጅግ ይቅር ባይና አስታራቂ ነው፣ የምናውቀው ባህላችን ሽማግሌ ተልኮ ጉልበት ተስሞ ደም ፈሶ የሚታረቅበት ትልቅ የባህል እሴት ያለው ነው በማለት ዝም ብለሽ በስህተት የማይሆን ነገር አትናገሪ፣ ኢትዮጵያውያን ይቅር ባይ እንጂ ቂመኛ አይደለንም ሲሉ አክለው ገልጸዋል። በሌላ በኩል ደግሞ ይበልጥ ጠንከር ያሉ ሐሳቦች ከሶፊያ ስብዕና ጋር ተያይዞ ቀርቧል። ሶፊያ አስመሳይ ነሽ፣ አዛይ ቅቤ አንጓች፣ አናቅሽምና ነው በማስመሰል ስንት ነገር እንደምታረጊ ሲሉ ተችተዋታል።
በሰው ሐዘን እንጀራ ለማብሰል መሞከሯና ካሜራ ደቅና አጸያፊ ተግባር ለፈጸመችው ሰው ይቅርታ የማድረግ ግዴታ የለብንም በማለት በአጽንኦት ተከራክረዋል። አንድ የሥራ ባልደረባዋ ሕይወቱ አልፎ እንዴት እንደዚህ አይነት ተግባር ለመፈጸም አእምሮዋ ፈቀደላት የሚለው የብዙዎች ቅሬታ መነሻ ሆኗል። የሶፊያ ንግግር ለገኒ ጥብቅና ለመቆም የሁኔታውን ክብደት ያገናዘበ አይደለም በማለት ብዙዎችን አስቆጥቷል። በተለይም ደግሞ ይህ አገሩ ኢትዮጵያ እንጂ ደቡብ አፍሪካ አይደለም፣ የራሳችን ወግና ሴት ስላለን የነሱን ባህል በእኛ ላይ ባትከልሽብን ይሻላል በሚል ወቀሳዎች በስፋት እየተሰነዘሩባት ይገኛሉ። በአጠቃላይም ሶፊያ ሽባባው የገነትን ጉዳይ ከማርገብ ይልቅ የበለጠ በመቀጣጠል በይቅርታ ሀገራዊ እሴቶች ዙሪያ ሰፊ ክርክር እንዲቀሰቀስ ምክንያት ሆኗል። ስህተትን አምኖ ይቅርታ መጠየቅ ያስከብራል የሚለው የሶፊያ ሐሳብ ቢደገፍም የኢትዮጵያን ሕዝብ ይቅርታን አያውቅም ብላ ሙሉ ለሙሉ መፈረጇ ለከፍተኛ ተቃውሞ ዳርጓታል። የዘማሪት ሶፊያን ንግግር ተከትሎ መቅደስ ደበሳይ ሶፊያን እንዲህ ስትል ተናግራለች። አንቺ ሁልጊዜም በሰዎች ዘንድ ላለመረሳት ስትይ የተፈጠሩ ክስተቶችን በሙሉ ለራስሽ ጥቅም እንደ አጀንዳነት የምትጠቀሚ አስመሳይ ሰው ነሽ። እውነት ገነት ያጠፋችው ጥፋት ሆኖ ሳለ አንቺ ግን ይህንን ጉዳይ ከሀገራችን እሴትና ባህል በማቆራኘትና ኢትዮጵያውያን ስለ ይቅርታ ያለን ግንዛቤ የወረደ ነው ስትይ የሀገራችን እሴትና ባህል እንደ ገለባ ማቅለልሽ ለሀገርሽ ያለሽን ንቀት ያሳያል። በተለይም ደግሞ ኢትዮጵያ ከኛም አልፎ በዓለም ደረጃ ባላት ባህልና እሴት የምትታወቅ የምትደነቅ ሆኖ ሳለ አንቺ ግን ጭራሽ ከደቡብ አፍሪካ ባህል ጋር በማነጻጸር ባህላችንን አዝቅተሽ መመልከትሽ እጅግ ሊያስወቅስሽ ይገባል ስትል መቅደስ ደበሳይ በልህና በንዴት ስትናገርና ለሶፊያ አጸያፊ ምላሽ እንደሰጠች የሚታወቅ ነው። ውድ ቤተሰቦቻችን የሶፊያንና የመቅደስ ደበሳይን ግጭት እንዴት አያችሁት? በቀጣይ ሶፊያ ለመቅደስ ደበሳይ ምን ምላሽ እንደምትሰጣት በበርካቶች ዘንድ እየተጠበቀ ይገኛል። ውድ የጎጆ ቤተሰቦቻችን በሀገር ውስጥም በውጭም የምትገኙ በሙሉ ተቀዳሚ ምርጫችሁ ስላደረጋችሁን እያመሰገኑ ቪዲዮን ላይክ፣ ሼር፣ ሰብስክራይብ እንድታረጉ እያሳሰቡ በያላችሁበት ሰላማችሁ እንዲበዛ እየተመኘው እዚህ ጋር አበቃው።